ይህ የረጅም ዓመት ታሪክ አይደለም፣ በአይን ጥቅሻ ውስጥ የሚቆጠር የትናንትና ቀናት እንጂ። ታሪክ ለሚማርበት መጽሐፍ፣ ለሚደግመው ደግሞ መቃብር ነው። በአንድ ወቅት በምስራቅ አውሮፓ ሰማይ ስር በባልካን ተራሮች ግርጌ ዩጎዝላቪያ የምትባል ሀገር ነበረች። ይቺ ሀገር በውስጧ 6 ሪፐብሊካኖችንና 5 ብሔር ብሔረሰቦችን እንዲሁም 4 ቋንቋዎችን ከ3 ሃይማኖቶችና 2 ፊደላት ጋር አጣምራ በአንድ መንግስት ጥላ ስር የምትኖር ታላቅና ጠንካራ ሀገር ነበረች። ሀገሪቱ ስትበተን የተገኘው ነፃነት ሳይሆን ዘላለማዊ ቁስል ነው። ዩጎዝላቪያ ስትሞት በውስጧ የነበረው ትልቅነት አብሮ ተቀበረ። ዛሬ ያቺ ምድር ትንንሽ ደሴት ሆናለች። እርስ በርሳቸው በጥርጣሬ የሚተያዩ፣ በትዝታ የሚቃጠሉና የጠፋውን ታላቅነታቸውን በናፍቆት የሚያልሙ ተበታተኑ ማህበረሰቦች ሆነው አረፉት። ያቺ ውብ ሀገር ስትፈርስ የታየው ትዕይንት የገሃነም በር የተከፈተ ይመስል ነበር። በሳራዬቮ መንገዶች ላይ የዜጎች ደም እንደ ወንዝ ጎረፈ። የሰላም ዜማ ጠፍቶ የጥይት ድምፅ ምድሪቱን ወረሰ። እናቶች ልክ እንደ ኪዩን ማርጋሬታ ለጋ ልጆቻቸውን በክንዳቸው ታቅፈው ወደ መቃብር ሲወርዱ ተመለከቱ። ለአይን የሚማርኩ ዘመናዊነትን የተላበሱ እነዛ ውብ ህንፃዎች ወደ አመድነት ተቀየሩ። በቤተ መጻሕፍት ውስጥ የነበሩ የታሪክ ድርሳናት በጥላቻ እሳት ነደዱ። በአንድ ትራስ ላይ ተኝተው የነበሩ ባልና ሚስቶች ዘር ከዘር አይመሳሰልም በሚል የፖለቲካ ቢላዋ ተለያዩ። በሚሊዮን የሚቆጠሩ ነፍሳት ቤታቸውን ለተኩላዎች ትተው ባልታወቀ ጎዳና ላይ እንደ ቅጠል ረገፉ። ትናንትና ባለቤት የነበሩት ዛሬ ለማኝ፣ ትናንትና መምህር የነበሩት ዛሬ ባሪያ ሆኖ አረፉት። ያ የጋራ የነበረው ሰማይ በድንበር ተከፈለ። ያ የጋራ የነበረው ባህር በታሪክ ደም ረከሰ። ዛሬም ድረስ በባልካን ተራራዎች ላይ የሚነፍሰው ንፋስ ለምን አፈረሳችሁኝ በሚል የዩጎዝላቪያን ጭንቀት እያስተጋባ ይገኛል። ዩጎዝላቪያ ስትፈርስ ሰብአዊነት አብሮ ተቀበረ። ጎረቤት የጎረቤቱን ጉሮሮ በቢላ አረደ። ትናንትና አብረው የሳቁ ህፃናት በመርገም ተለያዩ። ምድሪቱ የሬሳ ክምር ሆነች። እናቶች በባዶ እግራቸው በበረዶ ላይ ተሰደዱ። ታላላቅ ከተሞች ወደ አመድነት ተቀየሩ። ሰማዩ በእንባ ዝናብ ረከሰ። ያ የጥፋት መንገድ የጀመረው በጦርነት አልነበረም። ያ የጥፋት መንገድ የጀመረው በንባብ ነበር። የጥላቻና የመገንጠልን ታሪክ እናነባለን በሚሉ እብሪተኛ መሪዎች ነበር ያ ሁሉ ውድመት የጀመረው። አሁን ደግሞ እነሆ በታሪካዊቷ የኢትዮጵያ ኮሪደሮች ውስጥ አንድ አስፈሪ ድምፅ እያስተጋባ ይገኛል። ይህ ድምፅ የህወሓቱ ባለስልጣን አቶ አማኑኤል አሰፋ ያወጡት ድምፅ ነው። እኚህ ባለስልጣን የዩጎዝላቪያን አፈራረስ እያነበብኩ እገኛለሁ ሲሉ የኢትዮጵያን እጣ ፋንታ ከዩጎዝላቪያ ጋር ለማገናኘት መሞከራቸውን ነገሩን። አቶ አማኑኤል ይህንን ንባብ ማንበብ የፈለጉት ለትምህርት ሳይሆን እንዴት አድርገው የዩጎዝላቪያን አመድ ወደ ኢትዮጵያ አውራጃዎች መነስነስ እንደሚችሉ ለማጥናትና ያንን የደም አላባ እንዴት አድርገው በጥንታዊቷ ኢትዮጵያ ምድር ላይ ማጋባት እንደሚችሉ ለማወቅ የሚረዳቸውን የመጨረሻ ካርታውን መሳባቸውን እየነገሩን ይገኛሉ። እኚህ መሪዎች ሀገርን ለማፍረስ የገሃነም ደጅን እያንኳኩ ይገኛሉ። ከሩቅ ካሉ የአባይ ቀንደኛ ጠላቶች ከግብፅና ከሱዳን ጋር በሚስጥር እጅና ጓንት ሆነው በውስጥ ደግሞ የጥፋት መሳሪያ ከሆኑት ሸኔና ፋኖ ጋር የሞት ውል ተፈራርመዋል። ዓላማቸው አንድ ነው። ኢትዮጵያ የምትባለውን የሺህ ዓመታት ታላቅ ዛፍ ገንድሶ መጣል። ይህንን ለማድረግ ደግሞ ትናንትና ከማንበብ የጀመሩትን የዩጎዝላቪያ መሪዎችን አርአያ አድርገው ተነስተዋል። የዩጎዝላቪያ መሪዎች ልክ እንደ ዛሬው የህወሓት አስተሳሰብ ታሪክን እንበቀላለን ሲሉ ተናገሩ። የጋራ ቤታቸውን ማደስ ሲገባቸው ምሰሶን በጥላቻ መጥረቢያ መተንተን ጀመሩ። መጀመሪያ በመገናኛ ብዙሃን እኛና እነሱ የሚል መርዝ ረጩ። ቀጥሎም መገንጠል መብታችን ነው የሚል የጥፋት መዝሙርን ዘመሩ። ውጤቱ ምን ሆነ? የጎረቤት ደም በጎረቤት ደጅ ፈሰሰ። ትናንትና አብረው ቡና የሚጠጡ ዛሬ በጠመንጃ ፈሙዝ ተፈላለጉ። ዩጎዝላቪያ የፈረሰችው በጠላት ወረራ ሳይሆን በውስጥ ልጆቿ የክደት ንባብ ነበር። ግብፅ የአባይን ውሃ ልትቀማ፣ ሱዳን ድንበራችንን ልትደፍር፣ ህወሓትና መሰሎቹ ደግሞ የኢትዮጵያን ሰንደቅ ዓላማ በጣጥሰው የየራሳቸውን መንደር ለመገንባት ይቋምጣሉ። ዩጎዝላቪያ የፈረሰችው እንዲህ አይነት የውስጥ ባንዳዎችና የውጭ ተኩላዎች ሲተባበሩ ነበር። አቶ አማኑኤል አሰፋ እያነበቡት ያለው ታሪክ የትግራይን ህዝብ እንደ ገደል ማሚቱ ተጠቅመው ሀገርን የመበተን የሞት ቀመር ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ የታሪክን መሪር ክራር እየቃኘን ከመጋረጃው ጀርባ የተደበቀውን እውነት እየገለጥን በባልካን ምድር የፈሰሰውን እንባና የጎረፈውን የደም አላባ እንመለከታለን። ህወሓት የሚባል አፍራሽ ኃይል
በዚች በጥንታዊት ምድር ኢትዮጵያ ላይ የሳበውን የመጨረሻ የጥፋት ምላጭ እየዳሰስን አቶ አማኑኤል ንግግር ከዩጎዝላቪያ ፍርስራሽ ታሪኮች ጋር እያጋመድን በኢትዮጵያ ሰማይ ላይ የረበበውን ደመናና ነፋሱ እየረጨ የሚገኘውን የክደት ሽታን በባልካን ተራራዎች ግርጌ ስር ከነበረችው ዩጎዝላቪያ ጋር እያቆራኘን ቆይታ የምናደርግ ይሆናል። ከትንታኔው ጋር እኔ ቢንያም ከድር አብሬያቸው የምቆይ ይሆናል። ከአፍታ ቆይታ በኋላ ወደ ትንታኔው የምመለስ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ላይክና ሼር ማድረጎትን አይዘንጉ። ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽሪየስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 3671 ደውሉ። አሚባራ ፕሮፐርቲስ። ዛሬ በኢትዮጵያችን ሰማይ ላይ የጥላቻ ትኩሳት እያቃጠለን ይገኛል። ህወሓት ላለፉት 30 ዓመታት የዘራው የብሔር ፖለቲካ አድጎና ጎልምሶ ሀገርን ሊውጥ አፉን ከፍቷል። አቶ አማኑኤልና መሰሎቻቸው የዩጎዝላቪያ ታሪክን የሚያነቡት ከስህተቱ ለመማር ሳይሆን ያንኑ የለየለት የጥፋት መንገድ በትግራይ ምድር ለመድገም ነው። የትግራይ እናቶች የእንባ ዋጋ፣ የልጆቻቸው ደምና የድካማቸው ውጤት ሳይበቃቸው አሁንም መገንጠል የሚል የቁም ቅዠት ውስጥ ተዘፍቀዋል። ኢትዮጵያን ለማፍረስ ያልቻለው እጅ ትግራይን ነጥሎ የግል ግዛት ለማድረግ ቋምጦ ተነስቷል። ዩጎዝላቪያ ስትፈርስ የሰርቢያና የክሮኤሺያ መሪዎች በቤተ መንግስት ወይን ይጠጡ ነበር። ይሁን እንጂ ህዝቡ በራብና በጦርነት ወደ አመድነት ተቀይሮ ነበር። ዛሬም የህወሓት መሪዎች የዩጎዝላቪያን የሞት ማንዋል እያጠኑ ትግራይን ህዝብ ለማያልቅ መከራ እየዳረጉት ይገኛሉ። አቶ አማኑኤል አሰፋ የዩጎዝላቪያን ታሪክ እያነበብኩ ነው ሲሉ የነገሩን ኢትዮጵያ እንዳትበተን አዝነው ሳይሆን ትግራይ እንዴት አድርገው ከኢትዮጵያ ግንድ ላይ መበጠስ እንደሚችሉ ቅኝት ማድረግ ስለፈለጉ ነው። ዩጎዝላቪያ ስትፈርስ የነበረው ስሎቦዳን ሚሎሶቪች የተባለው መሪ ልክ ዛሬ ህዋቶች እንደሚያደርጉት የኔ ብሔር ካልገዛ ሀገር ትፍረስ በሚል እብሪት ውስጥ ተወጥሮ በሚሊዮኖች ደም ሲጫወቅ ቆይቷል። ዛሬም በህዋት መንደር የሚሰማው ያ የሚሎሶቪች የሞት ድምፅ ነው። ያች ሀገር በአንድ ወቅት በባልካን ምድር ግዙፍና ጠንካራ ሀገር ነበረች። ነገር ግን ልክ እንደ ህዋት አይነት የብሔር ፖለቲካ ነጋዴዎች ስልጣን ላይ ሲወጡ ሀገሪቱን ወደ ገሃነምነት ቀየሯት። በዩጎዝላቪያ መጀመሪያ የተሰበረው ድንበር ሳይሆን ልብ ነበር። ፖለቲከኞቿ የትላንትን ቁስል እየከፈቱ እኛና እነሱ የሚል የጥላቻ መርዝ በህዝቡ ጆሮ ላይ አንጎራጎሩ። ጎረቤትን በጎረቤት ላይ፣ ጓደኛን በጓደኛ ላይ ጥርጣሬ እንዲዘራ አደረጉ። ህዋትም ላለፉት 10 ዓመታት የሰራው ትልቁ ድዊ ስራ ይሄ ነው። ታሪክን ለማስታረቅ ሳይሆን ለመበቀል፣ አንድነትን ለማጽናት ሳይሆን የብሔር ግድግዳን ለመገንባት ትረካዎችን መረዘ። እኛ ተበዳዮች እነሱ በዳዮች የሚል ትርክትን በትውልድ አእምሮ ውስጥ በመትከል ኢትዮጵያዊነት እንደ እስር ቤት፣ ብሔርን ደግሞ እንደ ብቸኛ መጠለያ አድርጎ ሳለው። አቶ አማኑኤል አሰፋ ዩጎዝላቪያን እያነበብኩ ነው ሲሉ ይህንን የመርዘኛ ትርክት ምዕራፍ ወደ ላቀ የጥፋት ደረጃ ለማድረስ መቋመጣቸውን ያሳያል። ዩጎዝላቪያ መሪዎች ዘንድ ሌላው መሳሪያ የእኛ ሀብት ለሌላው እየተሰጠ ነው የሚል የሐሰት ጩኸት ነበር። ስሎቬኒያና ክሮኤሺያ የእኛን ልፋት ሰርቢያ ትበለዋለች በማለት ህዝቡን ለጥል አነሳሱት። ሆድን ከሀገር በላይ በማስቀደም የጋራ ማዕድ ተገፋ። ህወሓት ዛሬም ድረስ የትግራይን ህዝብ ለማነሳሳት የሚጠቀመው ይህንኑ የክህደት ስልት ነው። ሀብታችሁ እየተመዘበረ ነው፣ ለብቻችሁ ብትቆሙ ትበለጽጋላችሁ የሚል የውሸት ተስፋ ይሰነዝራሉ። የትግራይ ህዝብ ከአማራ ከአፋርና ከሌላው ወንድሙ ጋር ያለው የዘመናት የንግድና የኢኮኖሚ ትስስር እንዲበጠስ ክልሉ ራሱን ችሎ እንዲቆም የሚሰብኩት ለህዝቡ ብልጽግና ሳይሆን በህዝቡ ስም የሚነግዱበት የብቸኝነት የስልጣን ጉዞ ነው። ዩጎዝላቪያ ልትፈርስ ስትቃረብ ማዕከላዊ መንግስት አቅም የለሽ ሆነ። ክልሎች የየራሳቸውን ጦር ማደራጀት፣ የፌዴራሉ ህግ መጣስና በክልሎች መካከል ያለው መተሳሰብ መቋረጥ ጀመረ። ህገ መንግስቱ የሰላም ሰነድ መሆኑ ቀርቶ የፍቺ ወረቀት ሆነ። ህወሓት
ህወሓት የዘረጋው የፌዴራሊዝም ስርዓት ለሀገር አንድነት ሳይሆን ለጊዜያዊ መጠቀሚያነት የተፈበረከ መሆኑ ዛሬ በግልጽ እየታየ ይገኛል። የፌዴራል መንግስቱን ስልጣን መዳፈር፣ የራስን ጦር መገንባትና ከኔ በላይ ለአሳር የሚል እብሪት ዩጎዝላቪያን ካፈረሳት የህገ መንግስት ሽባነት ጋር አንድ አይነት ነው። አቶ አማኑኤል የታሪክ ገጽን የሚያገላብጡት ይህንን ህጋዊ ሽፋን ተጠቅመው የመገንጠልን በር እንዴት ወለል አድርገው እንደሚከፍቱት ለማለም ነው። ዩጎዝላቪያ መጨረሻዋ ምን ሆነ? ሰማዩ በጭስ ታፈነ፣ ምድሪቱ በደም ረሰረሰች። ሳራዬቮ መንገዶች በሬሳ ተሞሉ። እናቶች ልጆቻቸውን በጅምላ ቀበሩ። ያ መርዘኛ ትርክት፣ ያ የኢኮኖሚ ጩኸትና ያ የህገ መንግስት መጣስ መጨረሻው ገሃነብ ሆነ። አገሪቱ በሰባት ቦታ ተቆራርሳ ቀረች። ዛሬም ህወሓት በትግራይ ምድር እየሰበከ ያለው ይህንኑ የመጨረሻ ፍንዳታ ነው። መገንጠል የሚለው ቃል ለነሱ የድል መዝሙራቸው ሊመስላቸው ይችላል። ለትግራይ ህዝብ ግን የማይቆም ጦርነት፣ ዘላለማዊ ሰላም ማጣትና የታሪክ መገለል ነው። አቶ አማኑኤል አሰፋ የዩጎዝላቪያ ታሪክን ሲያነቡ በዚያ ታሪክ ውስጥ ያለው የሰቆቃ ዋጋ የዘነጉ ይመስላሉ። ዩጎዝላቪያ የፈረሰችው በክብር ሳይሆን በውርደት ነው። ኢትዮጵያ ወደዚያ የውርደት መንገድ ለመውሰድ የሚሞክሩ ሁሉ ግን የታሪክ ተወቃሾች ሆነው ይቀራሉ። ኢትዮጵያውያን ሆይ ማስተዋል ያለብን ትልቅ ጉዳይ አለ። ህወሓት ላለፉት 30 ዓመታት የኢትዮጵያን አንድነት ሲሸረሽር የቆየው ለዚህ ቀን ነው። ዛሬ አቶ አማኑኤል ዩጎዝላቪያን እያነበብኩ ነው ሲሉ መልእክታቸው ግልጽ ነው። ኢትዮጵያ ካልተንበረከከችልን እንደ ዩጎዝላቪያ እናፈርሳታለን እያሉ ነው። ይህ ድርጅት የትግራይን ህዝብ እንደ ጋሻ እየተጠቀመ የራሱን ስልጣን ለማስጠበቅ ሲል ክልሉን ወደ ለየለት መገለል እየገፋው ይገኛል። ለምንድን ነው ጦርነት የሚሰብኩት? ለምንድን ነው ከጎረቤት አማራና ከአፋር ህዝብ ጋር የማይታረቅ ጥላቻ እንዲኖር የሚሰሩት? ለምንድን ነው ለትግራይ ወጣት ከሰላም ይልቅ ሞትን የሚያጩት? መልሱ አንድ ነው። ዩጎዝላቪያ ስትፈርስ እንደነበረው ሁሉ ህዝብን በጥላቻ አውሮ የመገንጠልን አጀንዳ በደም ማሳካት። ነገር ግን መገንጠል ለትግራይ ህዝብ ሰላም ሳይሆን እንደ ባልካን ሀገራት ለዘመናት የሚዘልቅ ጦርነትና ድህነት ነው የሚያተርፈው። አቶ አማኑኤል የሚመኙት የዩጎዝላቪያ መንገድ መጨረሻው የትግራይ እናቶች መሪር እምባ እንጂ የቅንጦት ኑሮ አይደለም። ዛሬ ኢትዮጵያ በከባድ ፈተና ውስጥ ትገኛለች። የኑሮ ውድነቱ፣ መፈናቀሉና የሰላም እጦቱ አንሶ የህወሓት መሪዎች ደግሞ የሀገር መፍረስ ቲዮሪ እያጠኑብን ይገኛሉ። ኢትዮጵያ ግን ዩጎዝላቪያ አይደለችም። ዩጎዝላቪያ የጎሳዎች ስብስብ ነበረች። ኢትዮጵያ ግን በደም በሃይማኖት በባህልና በሺዎች ዓመታት ታሪክ የተሳሰረች ሕያው አካል ናት። የህወሓት መሪዎች የሚቀዱት መርዝ እኛን ሊያፈርሰን አይችልም። እኛ መጥላት ያለብን የትግራይ ህዝብን ሳይሆን የትግራይ ህዝብን ለስልጣኑ ሲል የጦርነት ማገዶ የሚያደርገውንና የሀገር ማፍረሻ መጽሐፍ የሚያነበውን ህወሓትን ነው። እነዚህ ሰዎች የትግራይን ወጣት ከኢትዮጵያ ነጥለን ገነት እናስገባሃለን እያሉ እየዋሹት ይገኛሉ። ነገር ግን የዩጎዝላቪያ ታሪክ የሚነግረን እውነት መገንጠል የገነት በር ሳይሆን የሲኦል መግቢያ መሆኑን ነው። ግጭት፣ ስደትና የኢኮኖሚ ውድመት ነው ውጤቱ። ህወሓት ሆይ የታሪክን መጽሐፍ ለጥፋት አታገላብጡ። የዩጎዝላቪያ ፍርስራሽ የሚነግረን አንድ እውነት ብቻ ነው። ጥላቻን የዘራ ሞትን ያጭዳል። እኛ ኢትዮጵያውያን ግን የፖለቲካ ትኩሳታችሁን በጥበብ እናበርዷለን። የከፋፋይ መሪዎቻችሁን የክደት ንባብ በትውልድ አንድነት እንቀደዋለን። ዛሬም ሆነ ነገ ኢትዮጵያ በልጆቿ መከባበርና ፍቅር ጸንታ ትኖራለች። የዩጎዝላቪያን መቃብር ለሚቆፍሩ ሁሉ የምንለው አንድ ነገር ብቻ ነው። የሀገር ፍቅር ከእናንተ ሴራ ይበልጣል። ኢትዮጵያዊነትም ከታሪክ መርዛችሁ ይገዝፋል። የዩጎዝላቪያን መጽሐፍ ስታነቡ ገጹን በደንብ ግለጡት። ያች ሀገር የፈረሰችው በሴረኛ መሪዎቿ ክፋት መሆኑን አትርሱ። መጨረሻችሁም የዓለም አቀፍ ፍርድ ቤት መቆምና የታሪክ ተወቃሽ መሆናችሁን አስታውሱ። ኢትዮጵያውያን ሆይ ነቅተን እንጠብቅ። የሀገር ፍቅር ከሴራ ይበልጣል። እነዚህን የታሪክ መቃብር ቆፋሪዎች በቃችሁ ልንላቸው ይገባል። ትግራይ የኢትዮጵያ አካል ናት። ኢትዮጵያም የትግራይ ቤት ናት። ይህንን ቤት ለማፍረስ የሚሞክሩትን ሁሉ በጋራ ልንጸየፋቸው ይገባል። ያቺ ግዙፍና አንገብጋቢ የባልካን ኮከብ ዩጎዝላቪያ ስትፈርስ ልክ እንደተሰበረ መስታወት በሰባት ስብርባሪዎች ተከፍላለች። አንድ የነበረው ማዕድ ተገፍቶ 7 ትናንሽ ወንበሮች ተዘረጉ። ስሎቬኒያ፣ ክሮሺያ፣ ቦስኒያና ሄርዞጎቪና፣ ሰርቢያና ሞንቴኔግሮ፣ ሰሜን መቄዶኒያና ኮሶቮ የሚባሉ ራሳቸውን ያልቻሉ ሀገራት ተፈጠሩ። መለያየቱ በሰላም አልነበረም። ከ140 ሺህ በላይ ነፍሳት በዘር ማጥፋትና በጭካኔ ጦርነት ተቀጠፉ። በሚሊዮን የሚቆጠሩ ዜጎች ቤቴ ከሚሉት ስፍራ በባዶ እግራቸው
ከሀገራቸው ተሰደዱ። ታሪክና ትውስታን በአመድ ላይ ትተው ነፍሳቸውን ለማዳን ተበተኑ። አንጸባራቂ የነበሩ ፋብሪካዎችና ከተሞች ወደ ፍርስራሽነት ተቀየሩ። ትናንትና በአንድነት ግዙፍ የነበረው ገበያ ዛሬ ለየብቻቸው ድሃና ረዳት የሌላቸው ትንንሽ ደሴቶች ሆኑ። ድንበሮች ቢበጁም በልባቸው መካከል ያለው ጥላቻ ዛሬም እንደጋለፍም ነው። ሀገር ፈርሳ አዳዲስ መንግስታት ቢመሰረቱም ትውልዱ ግን የታሪክ እስረኛ ሆኖ ቀርቷል። በአጭሩ ዩጎዝላቪያ ስትፈርስ ያተረፈችው 7 ስምና የማይደርቅ የእንባ ባህር ብቻ ነው። አንድነትን በጠባብነት የለወጠ ታሪክ መጨረሻው እንዲመሪር ነው። እኛም ከዚህ ልንማር ይገባል። 86 ሀገራት ከመሆናችን በፊት አንድነታችንን እንጠብቅ። የዛሬን በዚያ በቃው። ከትንታኔው ጋር ቢንያም ከድር ነበርኩኝ። ቪዲዮውን ከወደዳችሁት ላይክ በማድረግና ለሌሎች በማጋራት ድምጻችን እንዲሰማ አድርጉ። በጉዳዩ ላይ ያላችሁን አስተያየት ከታች በኮሜንት መስጫው ላይ ጻፉልን። ኢትዮጵያ በክብር ለዘላለም ትኑር። ብዙዎች ወደውታል፣ ብዙዎች ይፈልጉታል። የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመነ ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ሕይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ ያወጣናቸው ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 3671 ደውሉ። አሚባራ ፕሮፐርቲስ